የመራጮች ምዝገባ እንደምታውቁት በምርጫ ጊዜ ሰሌዳው መሰረት ከየካቲት 7 ቀን ጀምሮ እስከ መጋቢት 7 ድረስ እንደሚካሄድ ፕሮግራም አውጥተን ነበር። ነገር ግን በዚህ ፕሮግራም መሰረት የታቀዱትን ስራዎች አከናውኖ ለመጨረስ ባለመቻሉ የመራጮችን ምዝገባ እንደገና ለተወሰኑ ቀናት ፑሽ በማድረግ በመጨመር የመራጮች ምዝገባ የካቲት 28 እንዲጀመር ቦርድ ወስኗል። እንግዲህ ይሄ ሲታሰብ መጀመሪያ አልታቀደም ወይ ለምን እንዲሆነ የሚል ነገር ሊያስነሳ ይችላል። ቦርዱ እንደምታውቁት የምርጫ ሰሌዳ በሚያወጣበት ጊዜ በተጨባጭ መሬት ላይ ያሉትን ነገሮች በማየት ወደፊት የሚሰሩትን ስራዎች ደግሞ በአግባቡ በማቀድ የምርጫ ሰሌዳውን አውጥተዋል። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ስራ በሚያከናውንበት ጊዜ ብዙ ባለድርሻ አካላቶች አሉ። ከብዙ ተቋማት ጋራ አብሮ የሚሰራ በመሆኑ በተለያየ ምክንያት ስራዎች በታሰበው መንገድ ባለመሄዳቸው ለዚህ የመራጮች ምዝገባ ተጨማሪ ቀን እንዲጨመር አስገድዶናል። እንግዲህ ለምሳሌ ከእጩዎች ምልመላ ጋር ከአስፈጻሚዎች ምልመላ ጋር የሚደረጋለ አስፈጻሚዎችን በምንፈልገው ቁጥር መልምለን እነዚህን አስፈጻሚዎች የመለመልናቸውን ፈተና ሰጥተን እነሱን ወደ ፈተና ሴንተር አምጥተን በተባለው ቀን መጥተው ፈተናውን ወስደው ማስቀረብ ያለባቸውን ዶክመንት አቅርበው በመናደርገው የማጣራት ሂደት በጊዜ ያልመጡልን ወደፊት ወደ ኋላ ያሉ አሉ። ይሄንን ከማደራጀት አንፃር የሚተኩ ቅሬታ ቀርቦባቸው የሚተኩ አስፈጻሚዎችን ከመተካት አንፃር የመጋዘን ዝግጅት በተለይም ለምርጫ ቁሳቁስ ማስቀመጫ የሚያስፈልጉንን የመራጮች ሰነዶችን የምናስቀምጥበትን መጋዘን ከማፈላለግ አንፃር በጣም ከፍተኛ ችግር ቦርዱ ገጥሞት የነበረው። ስለዚህ ይሄንን ምቹ የሆነ ለጥበቃ እነዚህ በጣም ጥንቃቄ የሚጠይቁ መጋዘኖች የሚቀመጡበትን ቦታ ከማግኘት አንፃር ብዙ ጥረት አድርጎ መጨረሻ ላይ ተሳክቶላታል። ግን ያንን ከማድረግ አንፃር እነዚህንና የመሳሰሉትን ነገሮች ለመራጮች ምዝገባ መራዘም ምክንያት ሆነውናል ማለት ነው። ፓርቲዎች ያው አሰራሩም አዲስ ስለሆነ ጊዜውም በጣም ፈጥኖ ሄደብን በሚል ባቀረቡት ምክንያት እንደገና ደግሞ ይሄው የእጩዎች ምዝገባ ለ15 ቀን ተራዝሞ የካቲት 1 ቀን መጠናቀቅ ሲገባው ወደ የካቲት 16 እንዲዛወር ተደርጓል። በዚህ መሰረት እንግዲህ የእጩዎች ምዝገባ እያደረግን ነው። ምዝገባው በጥሩ ሁኔታ እየተካሄደ ነው ያለው። ፓርቲዎች አሁን አድሚኒስትሬተሮቻቸውም የሲስተም አድሚኖቻቸውም አሰራሩ ቀሏቸው በጣም ጥሩ በሆነ ሁኔታ እየተገበሩት የሚገኝ ይሆናል ማለት ነው። እና ታዲያ አሁን መራጮች ምዝገባ ማራዝማችሁ እጩዎችንም አራዝማችሁ የምርጫ ቀንንም ልታራዝሙ ነው የሚል ነው። እንግዲህ ዛሬ የምንነጋገረው ስለ ዛሬና ዛሬ ስለደረስንበት ነው። ስለዚህ በምርጫ ቦርድ ስኬጁል እስካሁን የተለወጠ ነገር የለም። ይህንን ሁሉ የመራጮችንም የእጩዎችንም ምዝገባ ስናሻሽል ያንን የድምፅ መስጫ ቀኑን አፌክት በማያደርግ መንገድ ነው እስከ ዛሬ ድረስ እየሰራ ነው ያለ ነው። ስለዚህ በዛ ሂደት ነው ያለው። እያየን የምንነጋገርበት ይሆናል ማለት ነው። እንግዲህ ከፖለቲካ ፓርቲዎች ጋር በተገናኘ ቦርዱ በዚህ ብቻ ሳይሆን የተለያዩ የምክክር መድረኮችን አካሂደዋል። ለምሳሌ የተመዘገቡ የፖለቲካ ፓርቲዎች ስለሚያገኙት የነፃ አየር ጊዜ ድልድልን በተመለከተ መመሪያ ቦርዱ አዘጋጅቶ ለፓርቲዎች ያንን አካፍሏል። ከፓርቲዎች ግባት ተቀብሏል። መንግስት የሚመድበውን በጀት አከፋፈል በተመለከተ ከዚህ በፊት በተደጋጋሚ የገጠሙን ችግሮች ስለነበሩ እነሱን ችግሮች እንዴት አድርገን መፍታት እንችላለን የሚል ምክክር ተደርጎ ይሄም መመሪያ እንደገና እንዲሻሻል ተደርጓል። ያው በጀቱ በመደበኛ በጀት አለ፣ በምርጫ ጊዜ የሚሰጥ በጀት አለ። ይሄንን ባካተተ መንገድ የተሰራ መመሪያ ነው። እሱን እንደዚሁ ደግሞ ውይይት ተደርጎበታል። ቅሬታ አፈታትን በተመለከተ ከምርጫ ጣቢያ ወደ ምርጫ ክልል፣ ከምርጫ ክልል ወደ ዋና ቢሮ፣ ከዛም ወደ ፍርድ ቤት የሚካሄድበት የቅሬታ አፈታት
መመሪያም እንደዚሁ ተዘጋጅቶ ለፖለቲካ ፓርቲዎች ጋራ ምክክር ተደርጎ እሱም ጸድቋል። እንዲሁም የምርጫ ጣቢያ ሰራተኞች የምርጫ ክልል አስፈጻሚዎችን ቅጥርን በተመለከተ እንደዚሁ መመሪያ ጸድቆ ስራ ላይ ውሏል። በተመሳሳይ መንገድ በተለይም ፓርቲዎች ብዙ ጊዜ በሚጠይቁት የአዳራሽ አጠቃቀም ችግር ብዙ ጊዜ ይገጥማቸዋል። ስለዚህ ቦርዱ ይሄንን በአዋጁ ላይ የተቀመጠውን የአፈጻጸም መመሪያ አውጥቶ እንዴት አድርገው የመንግስትን አዳራሽ ፓርቲዎች መጠቀም ይችላሉ፣ እንዴት ይጠይቃሉ፣ መቼ ይጠይቃሉ የሚለውን የያዘ ዝርዝር መመሪያ አርቅቀን ለፓርቲዎች ለግባት ልከናል። ግባታቸውን ሰብስበን ተግባራዊ እናደርጋለን። እንደገና ቦርዱ ለፓርቲዎች የሚያደርገውን የቁሳቁስ ድጋፍ በተመለከተ እንደዚሁ መመሪያዎች አርቅቀን መመሪያው ረቆ መመሪያውን ደግሞ ለፖለቲካ ፓርቲዎች ግባት ልከናል። እንግዲህ እነዚህን የመሳሰሉ ስራዎች ከፓርቲዎች ጋር እየሰራን እንገኛለን። ከዚሁ ጎን ለጎን ብዙ ጊዜ በፓርቲዎች የሚነሳው የፖለቲካ አስቻይ ሁኔታ የለም፣ ፖለቲካል ስፔስ ላይ ችግር አለ የሚል ጥያቄ ስላላቸው ይሄን በተመለከተ ቦርዱ ሁሉንም የፖለቲካ ፓርቲዎች ያሳተፈና ከፍተኛ የመንግስት ኃላፊዎች ባሉበት የራውንድ ቴብል ዲስከሽን አድርጓል። ፓርቲዎች ቀን ሙሉ በዛ ስብሰባ ተካፍለዋል። ሀሳባቸውን፣ አስተያየታቸውን፣ ስጋታቸውን አቅርበዋል። ቦርዱም በዛ ስብሰባ ላይ የገጠመውን ቻሌንጆች አቅርበዋል። በዚህ ሰፊ ውይይት ተደርጓል። የውይይቱንም ውጤት በቃለ ጉባኤ ተመዝግቦ ፓርቲዎች ግባት እንዲሰጡበት ልከናል። እየጠበቅን ነው። ያንን የፓርቲዎችን ግባት ካገኘም በኋላ ቦርዱ በቀጣይ የሚወስደውን እርምጃ ለመውሰድ እንዲችል። የጸጥታ ጉዳይን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫዎችን ማስፈጸም የሚችልበትን የማይችልበትን ምርጫ ጣቢያዎች መለየት ስራ ስለሚያስፈልገው ይህንን ለመለየት የሚረዳንን ከመንግስት ከክልል መንግስታት ከተለያዩ የጸጥታ አካላት ወይም ተቋማት የሚገኙትን ዳታዎች በአንድ ላይ በመሰብሰብ እነርሱም እርስ በርሳቸው በመናበብና ስርዓት በያዘ መንገድ ለምርጫ ቦርድ ልከዋል። በአረንጓዴ በቢጫ በቀይ የተፈረጁ ቀበሌዎችን ልከዋል። ቦርዱ ደግሞ ይሄንን ተቀብሎ ወደ ምርጫ ክልል ወደ ምርጫ ጣቢያ በመመደብ በአረንጓዴ በቢጫ በቀይ የተመደቡትን ምርጫ ክልሎችና ምርጫ ጣቢያዎች በሁለት ቀን ባደረገው የውይይት መድረክ የመንግስት ኃላፊዎች፣ የክልል ፕሬዝዳንቶች፣ የከተማ ከንቲባዎች፣ ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ተወካዮች ባሉበት ግልጽ ውይይት አድርጓል። በዝርዝር በየክልሉ በየምርጫ ክልሉ በየምርጫ ጣቢያው በዝርዝር ነው የቀረበው። ይህንን ውይይት ከተካሄደ በኋላ በሚቀርቡ አከራካሪ ናቸው በሚባሉት ላይ ደግሞ ቦርዱ በቀጣይነት መሬት ላይ ያለውን ሁኔታ የሚገመግምበትን ገምጋሚ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች ጋር በማጣመር ወደ መሬት ላይ አውርዶ የግምገማ ሂደቱን የሚያከናውን ይሆናል ማለት ነው። የጸጥታ ግጭትንና ጉዳዮችን በተመለከተ ያው ባለፈው ስብሰባ ተደርጓል። ከተደረገው ስብሰባ በኋላ ደግሞ የተለወጠ ነገር አለ። ይሄንን እንዴት ታደርጉታላችሁ? በምርጫ ሂደቱስ ላይ ተጽዕኖ የለውም? እንግዲህ ምናልባት ከዛም በኩል ሌላ ጥያቄ ስለተነሳ እነዚህ አረንጓዴ፣ ቢጫ፣ ቀይ ማለት ምንድናቸው የሚለውን ትንሽ ማብራራት ይጠይቅ ይሆናል። እንግዲህ በምርጫ ቦርድ አሰራርና የጸጥታ አሴስመንት አረንጓዴ ማለት ያለምንም ሁኔታ ምርጫ ማካሄድ ይቻላል የሚል ድምዳሜ ማለት ነው። ቢጫ ማለት ምርጫ ማካሄድ ይቻላል ግን ከጥንቃቄ ጋር ቁሳቁሶቻችንን ስኮርት ማድረግ ሊኖርብን ይችላል። አስፈላጊ ጥንቃቄ ልናደርግ ይገባል። ቀይ ማለት ደግሞ ምርጫ ማካሄድ አይቻልም። ስለዚህ በዚህ ደረጃ ነው እንግዲህ የተመደቡት። ይሄ ምደባ በሚሰራበት ጊዜ ለምሳሌ ሪፖርቱ መጀመሪያ ለመጠናከር በመጣበትና ሪፖርቱ በሚቀርብበት ጊዜ ተለውጠዋል። የተለዋወጡ አካባቢዎች አሉ።
አሁን ሪፖርቱን ደግሞ ከሰማን ጀምሮ እስከ ዛሬ እኒ ብንል ለውጥ አለ። ለዚህ ነው ሁል ጊዜ ክትትል፣ ሁል ጊዜ ግምገማ፣ ሁል ጊዜ ማየትን የሚጠይቀው። ይሄ እስከ መቼ ይሄዳል? ቁርጥ ያለ ቀን አለ ለሚለው ጥያቄ እስከ መጨረሻው ድረስ ነው የምንሄደው። ለምሳሌ ምን የሚፈጠርበት ጊዜ አለ? የምርጫ ቁሳቁሶቻችንን ምርጫ ክልል ድረስ አድርሰን ይሆናል በአረንጓዴ ወይ በቢጫ። ምርጫ ክልል ላይ እቃው ከደረሰ በኋላ ልክ የተወሰነ ምርጫ ጣቢያ በዛ ምርጫ ክልል ስር ያለ የሆነ ምርጫ ጣቢያ ላይ ጸጥታ ችግር ሊፈጠር ይችላል። ስለዚህ ምርጫ ቁሳቁሶቹ በዛው ይቆያሉ፣ ምርጫው ላይ ይካሄድ ይችላል። ስለዚህ ይሄ ሂደት ጥብቅ የሆነ ክትትል፣ ወቅትን ያማከለ ክትትል የሚጠይቅ ነው። ስለዚህ በቃ ከዛሬ ጀምሮ እዚህ አካባቢ ጸጥታ ችግር ስላለ ማድረግ አንችልም ብሎ ደምድሞ መነሳት አይቻልም። ወይንም ምንም ችግር ስለሌለ ማድረግ መቀጠል ይቻላል በሚል ድፍን ባለና ባልተብራራ ዝርዝር በሌለው መንገድ ማድረግ አይቻልም። ስለዚህ ይህንን ሪፖርት እንኳን ከሰማን በኋላ የተፈጠሩ ነገሮች አሉ። ግን ያንን እየቀጠልን እስከ ምርጫ ቀን ድረስ እየተከታተልን ሪፖርትን እየሰማን እያደራጀን የምንቀጥልበት ይሆናል ማለት ነው።